ላይ ናችሁ እናንተ። ብዙ ነገር ሰው እኮ ከዛሬ ነገ የሆነ የሚሻሻለው ነገር አለ። እዛው ላይ ናችሁ። እኛ ዛሬ አይደለን መስሎሽ ነው ዳኒ ሀሳቡ ዘራት። እኛ እንደዚህ አይደል አይመለከተንም ስለምንም። እኛ የሚመለከተን ስለዚህ ልዕልት፣ ስለዚህ ንግስት፣ ስለዚህ እናትነት ስለምንመሰልሽ የምንፈልገው ገባሽ። ስለዚህ በፍጥነት የምንፈልገው ነገር ከዚህ አካባቢ እንድትርቂ ገባሽ አይደለም። ወደ መጣሽበት ሀገር እንድትሄጂ እንፈልጋለን። ከዚህ በኋላ እኛ ሰልችቶናል። አንቺን ማየት ምናምን በዙሪያችን ምናምን ማየት ደብሮናል እና በቃ ወደ እዛ ሂጂ ብላስ ደግሞ ማለት ነው። ጀምሪ ነው የሱቅ ባለቤት ልትሆኚ ነው። የቦንዳ ባለቤት ልትሆኚ ነው። ሰምራጭ ነው ሜሪ ቦንዳ። ዋው ያከምታይልሽ ብራንድ ነኝ። ብራንድ ነኝ ሜሪ ብራንድ ቦንዳ ብራንድ ነው። ያቅም ስልክ ይሰጪኝ። አረዳ ጨርሰናል። እንደማረጋችሁ እኔ ማቀው እውነት ዛቻ አስተማረሽ አይደል? ማናቸው እንደዚህ እንትን የሙሽራው ሚዜ ነች። የሙሽራው ሚዜ እነዚህ አንተ ደግሞ ለምን አትረዳትም? ይኸውልህ እነዚህ ፖዞች ናቸው ወደፊት የምትነሳቸው እና እንግዲህ ማለት ነው። አንዳንዴ የሚገርመኝ ነገር ማለት ነው፣ በጣም የሚገርመኝ ነገር ስልካችሁን ለምንድን ነው በንትለማዘቡት? በአሁኑ ጊዜ ስልክን በአካልን ቁጭ አድርገዋለሁ። ብሞት አላስቀምጥም ማለት ነው ስልክ እንዴት ነው ካለ ምንድን ነው ልጎ ነገር አለ። በዛ ሀሳብ የምትስማሚ ከሆነ ነገሮችን በሰላም መቀጠል ትችላለች። አይ በዛ ጉዳይ ላይ አልስማማም ማለት ነው። እንግዲህ ታምድ ያለው እንትን ብያለሁ ብለሽ ስትጎልል ይኸው ሁላችሁ ቁጭ ያለ አይግልሽ ስልክሽን ካለም ስልክ አስቀምጠሽ ይኸው የተነሳሽውን ፎቶ የአብርሃምን ናፍቀኸኛል እያልሽ ያልሽው እሱ ሁሉ ወጣልሽ ማለት ነው። እንግዲህ ከስልክሽ ምን መረጃ እንደሚያገኙ አናውቅም ማለት ነው። ይሄ የሆነ ነገር እንትን ሊሉ ነው ስልክሽን የያዙትና የሆነ ማስፈራሪያ ነው የሆነ ነገር ስልክሽን ስልካችሁን በቴሌም ቢያስቀምጡት በምንም ቢያስፈቱት ለእናንተ የሚጠቅማችሁ ዘግታችሁ ማስቀመጥ ነው። ኮድ የሌለ ስልክ እንዴት ትይዣለሽ አንቺ? እንዴት ነው ኮድ የሌለው ስልክ የምትይዙ ማለት ነው? በጣም በሚገርም ሁኔታ እንዴት እንደዚህ አይነት ስልክ ትይዣለሽ? እና ብቻ ደግሞ ቀዝቀዝ በልወረ እንዴ እንደዚህ እንተላስበሉ እንደዚህ አትሆኑ። ያው መበሻሸቁ ያለ ቢሆንም ያው እንግዲህ ድራማው እየተጠናቀቀ ነው። ድራማው እየተጠናቀቀ ስለሆነ አጨብጭብ እያሉ ይከፋፈላሉ። ጎባኒ አረገ ጎባኒ ጎባኒ እንስማለና እንዲ ጎባኒ ምን አንቺ እንደዚህ ያስደለገች ያው ስልኳን ይዘውባችላል። ስልኳን መስጠት ነው። ስልኳን ለምን ወሰዳት? የሆነ ነገርማ አንቺ ደግሞ 30 ጊዜ ስልክሽን ማውጣት ማሳየት ምን ማለት ስታገኝ ነው እንግዲህ ሜሪ ላፋርጋት ማለት ነው። ላፋርጋት አንቺ ደግሞ ስልኳን መጀመሪያ አውጥታ ደግሞ ማላጥ ነው ማረግሽ ብላ ላጥ አረገችባት ማለት ነው። ለማንኛውም የሰው ስልክ ስጪ ሜሪ። አንቺ ደግሞ የሰው ስልክ ምን ይሰራልሻል አሁን እንዴ? ምንድን ነው? እና አሳያችኋለሁ እያለች ምንም አልታገለች። ብታገርማ እንዳይጨፈጭፉኛል ብላ ፈላቻቸው መሰለኝ። እንዲህ ካሜራ አንተን ብሎ አይጨፈጭፉሽም ነበር። አይዞሽ እንዲህ ቅፍ አድርገሽ አብረሽዬን እቅፍ አድርገሽው ይኸው እንግዲህ ትናንትና ቅፍ የሰው ባል ሞትኩልህ ሳመኝ ከማንተል በላይ ስትይ የነበረው አሁን ደግሞ ይኸውልሽ እንደዚህ አድርገውሽ ቁጭ አሉ። እንግዲህ በነገራችን ላይ ድራማቸው እያለቀ ነው። አሁን ድራማው ወደ መጠናቀቁ እየደረሰ ነው እንጂ
ይሄ ሁሉ ነገር አይከሰትም ነበር ብዬ ነው የማስበው ማለት ነው። ድራማው መጠናቀቁ ሲደርስ ደግሞ የድራማው እንትን ሲደርስ ደግሞ ያው እንደምታውቁት ማስታረቅ ከነ አብርሃም ውጪ ከነ አብርሃም ህይወት ውጪ እያሏት ነው እንግዲህ። ጉድ ብለናል። ጉድና ጅራት በስተኋላ ነው። ግን እኔ በስልክሽ ነው ያዘንኩት የኔ እናት። እንደው ምንም ቢሆን እንትል ማለት አለበት፣ ፋተር መኖር አለበት። እንዴት ነው ስልክ በአሁኑ ጊዜ ማለት ነው በሰለጠነ ጊዜ በስንት የሚቆለፍ ስልክ እንዴት ነው እንደዚህ ስልክሽን በእንትል ማለት እንትል የምትይው ማለት ነው? እውነቴን ነው የምላችሁ። እንዴ ምንም ቢሆን ስልካችንን እኮ እንዴት ነው ኧረ ይሄማ ጉድ ነው። ስልክ ዝም ብሎ እንትል ይባላል እንዴ? ስልክ ዝም ብሎ ክፍቱን ይተዋል እንዴ? ለማንኛውም እንግዲህ ስልኳ ተወስዶባታል። ሜሪም አሸንፍ ያለው እያለች ሜሪዬ ስልኳን ላጥ አድርጋ ይዛባክዳለች ማለት ነው። ለማንኛውም እንትል ብዙም እንትል ባትሉ ጥሩ ነው ብዬ ነው የማስበው። ማለት እኔ እንጃ። የእናንተ ደግሞ በዛ እንደው ድራማችሁም ቢሆን ምንም ቢሆን እንዲህ በቃችሁ። ምንድነው ይህን ያህል እንደዚህ? እና ያው እንግዲህ ማን ይሆን ተረኛው? በሰው አስደውለው ነው ያስጠሏት። እንግዲህ ማን እንደሆነ ተረኛው አይታወቅም ማለት ነው። ማን እንደሆነ ተረኛው አይታወቅም እንላችኋለን። ተረኛ እንግዲህ ማን ይሆን? በሚቀጥለው ማን ይሆን ተረኛ? ማን ይሆን ተረኛ? አይ የትናንቱ ጭፈራሽ እኔ እኮ ደግሞ የሚያስቁኝ እንትሏን ወስደው ማለት ነው። የሚያስቁኝ ነገር ያሳቁኝ ነገር እንትሏን ወስደውባት እንደዛ መሆናቸው። ወይ ጉድ! አንዳንዴ ግን እንደው የሰው ልጅ በጣም የሚገርም ነገር ነው። ግን እንደው በትክክለኛው ነገር ብትሄዱ ማለት እንደዚህ እያጋነናችሁት ባትሄዱ ብዬ ነው የማስበው። ማለት በዛ ሲበዛ ደግሞ ምንድን ነው የሚባለው? ይመራል ነው የሚባለው። ምንም ሲበዛ ይመራል፣ ማርም ሲበዛ ይመራል ነው የሚባለው። እና እናንተ ደግሞ በቃችሁ። ድራማ መሆኑን እኮ እያየን ነው ድራማ መሆኑን ማለት ነው። ስለዚህ የሶስተኛው ዓለም ጦርነት ተጀምሯል ብሏቸዋል። እንግዲህ ሶስተኛው ዓለም ጦርነት ተጀመረ እንዴ? ተጀምሯል እኮ ቆየ እኮ እንዴ! እናንተም ልትጀምሩ ነው እንዴ ሶስተኛው ዓለም ጦርነት? እኛ እኮ ምን ልንል ነበረ? ስለዚህ ያለ ሶስተኛው ዓለም ጦርነት ተጀምሯል አሉ። ሩታና ሄርሚላ ናቸው ሶስተኛው ዓለም ጦርነቱን የጀመሩት። ወይ ዘንድሮ ብሏል የሀገሬ ሰው። ስለዚህ እንግዲህ አራተኛው እስከሚጀመር እንጠበቃለን ማለት ነው። እኛ ደግሞ አራተኛውን እስከሚጀምሩ ድረስ እንጠብቃለን። ሶስተኛው ተጀምሯል ብላችኋል። አራተኛውን ደግሞ በእርጋታና በትህትና ቁጭ ብለን እንጠብቃቸዋለን ማለት ነው። እና ያው ሄርሚላዬ እንግዲህ የሰው ባል መቀማት ይሄ ነው ትልፉ። እኛ ተይ ብለንሽ ነበር ከመጀመሪያው ጀምሮ። ተይ ይሄ ሰውዬ አያዋጣሽም ብለንሽ ነበረ። ስልክሽን እንግዲህ ያስወስደሽ ቁጭ ብለሻል ማለት ነው። ስልክሽን አስወስደሽ ቁጭ ብለሻል። ከእንግዲህ ሚስጥራችሁ ያንቺና ያብረሽ ሚስጥር ታለ እዚህ ጋር ውልቅልቁ ይወጣል ማለት ነው። እንግዲህ የራቁት ፎቶ ምናምን ታላችሁ እንደውም ይጠቅመናል እያሏችሁ ነው። እሱ እንግዲህ ፎቶ መቼም አንዳንዴ ፎቶ እየቀረጣችሁ የምታስቀምጡ አላችሁ። አንዳንዴ ያው እንትል ትላላችሁ ብለን እናስባለን። እና በሚገርም ሁኔታ ማለት ነው አንዳንዴ እንትል ባትሉ ብዬ ነው የማስበው ማለት ነው። ባታበዙት ባታጋንኑት፣ ጠቡ በቀላሉ ቀለል ብታደርጉት። እንዲህ በዛ እኮ አሁንስ ሰለቸን እኮ ሰለቸን።
ሰለቸን ሰለቸን። እኛ ምን እናድርግ? ይህ ጉድ እኮ ነው፣ ጉድ እኮ ነው። ጉድ 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 ነው እኮ። እና ለማንኛውም እንግዲህ ደነዳኒ ስራቸውን ሰርተዋል ማለት ነው። ዛሬ ይኸው አስጠልተዋት በዚህ ሁኔታ በዚህ ተንኮላቸው እንትን ብለዋታል ማለት ነው። በዚህ ተንኮላቸው ይዘዋታል ማለት ነው። ይዘዋታል እንግዲህ እንዴት እንደምታስመልስ ስልኳን አናውቅም። እንዴት እንደምታስመልስ ማለት ነው። ያው ብዙ ነገር ይኖረዋል ብለው ነው እንትን ያሉት ብዬ ነው የማስበው። እንዲህ ካለው ጉዷ ነው። እና በጣም ቢገርም ነገር ነው እየታየ ያለውና እስቲ እናያለን ብሏል። እናያለን እናያለን የነዳኒን ተንኮል የነዳኒን በነገው ቪዲዮ ደግሞ ምን እንደሚያመጡ እናያለን። በነገው ቪዲዮአቸው ማለት ነው ምን እንደሚያመጡ እናያለን። በዛሬው ይሄንን አይተናል። በነገው ቪዲዮ ምን እንደሚያመጡ እናያለን። ምንድነው ቪዲዮ ረዘመ እንዴ? በስመ አብ ወልድ መንፈስ ቅዱስ። እንግዲህ እኮ አሁን እንትን አይልም። ለነገ ጧት ጠብቁ፣ ቪዲዮ አይመጣልኝ በቃ። እና ቡኒ ጠጉሬ አይ ዳኒ እንግዲህ ጨዋታውን ጀመርኩት ብሏል። አሁን ሊቭ ላይ ዛሬ እንትን ሲሉ እንትን ይላሉ ማለት ነው። ዛሬ ይውላሉ። የዛሬው አለባበሷ ደግሞ ሩታ ግን ሰማች መሰለኝ። ሆዲሽን ከፍተሽ አትንጭ ተብላ ነበረ። ይኸው አለባበሷን እያስተካከለች መጣች ማለት ነው። አለባበሷን እያስተካከለች መጣች። ግን ለምንድን ነው ጡትሽ ይታይልኝ እያልሽ ዝቅ ዝቅ የምታረጊው ማለት ነው? እሱንም ማስተካከል አለብሽ። እሱንም አስተካክሊው ብለን እናላለን። እሱንም አስተካክሊው እሺ። እሱንም አስተካክሊውና ጡትሽን እያሳየሽ ማሳየት አይገባብሽም ብለን እናስባለን። ላይክ እያደረጋችሁ አበረታቱ እንላችኋለን። እንግዲህ ያው አዳዲስ ወሬዎች ሲመጡ እንዲብቅ እንድንል ማለት ነው። ውሽ በሳ ስንት ደቂቃ እንትን ቢል ነው? በስመ አብ ወወልድ ወመንፈስ ቅዱስ። በሉ ቻው። ጉድ እኮ ነው።